የዛሬው ንባብ ሰዎች ሁሉ ከኃጢአት በታች መሆናቸውን የሚያሳይ ነው። ሮሜ ምዕራፍ 3 ከቁጥር 9 ጀምሮ ያለውን እናነባለን። እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና። ጸሐፊው በአይሁድ እግር ቆሞ ነው የሚናገረው ወይም የሚጠይቀው። ከአይሁድ ወገን ሆኖ ይጠይቃል። እንግዲህ ከእነርሱ እንበልጣለንን ይላል። በስፍራ ስለበለጥን በተግባርም በሕይወትም በጽድቅም በመዳንም በመሰረታዊው ነገር በውስጣዊ ማንነት ከእነርሱ እንበልጣለን ማለት ነውን? አይሁዳዊ ስለተባል የእግዚአብሔር ነገር ስላለን ከእነርሱ ውጭ ካሉት ከአሕዛብ እንበልጣለንን? ከቶ አይደለም ነው የሚለው። እንዲሁ ዝም ብሎ አይደለም ብቻ አይደለም፣ ፈጽሞ አይደለም። ፈጽሞ አንበልጥም። ያው ነን፣ ሰዎች ነን። ምናልባትም የኛ ተጠያቂነት፣ የኛ ኃጢአተኝነት፣ የኛ በደለኝነት ከነሱ ሊበልጥም ይችላል። ለምን? አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች ናቸው። ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና ይላል። ቀደም ሲል ባሉት ትምህርቶቻችን፣ ቀደም ሲል በሚታወቀው መጽሐፋችን፣ ቀደም ሲል ባለው መረዳታችን አስቀድመን ስንናገር እንደነበርነው አይሁድም የግሪክ ሰዎችም ከኃጢአት በታች ናቸው ይላል። ይህ አገላለጽ ከኃጢአት በታች የሚለው አገላለጽ በሌላ ስፍራ ላይ የቀረበልን ገላትያ ምዕራፍ 3 ቁጥር 22 ላይ ነው። እንደዚህ ይላል፣ ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ ይልና መጽሐፍ ከኃጢአት በታች ሁሉን ዘግቶታል ይላል። ስለዚህ አስቀድመን ከሰናቸዋል። ግን በምን? በመጽሐፋችን ነው። መጽሐፍ ሁሉን ከኃጢአት በታች ዘግቷል ማለት ይሄ ነው። ቀደም ሲል በተጻፉት መጽሐፍቶቻችን ላይ እነዛን በውጭ ያሉትን አሕዛብን የግሪክ ሰዎችን ብቻ ሳይሆን አይሁድንም ቢሆን ከኃጢአት በታች እንደሆኑ ከሰናቸዋል፣ ተናግረናል፣ አረጋግጠናል እያለ ነው። ምን ማለት ነው? ከኃጢአት በታች መሆን ማለት በኃጢአት ስልጣን ስር የኃጢአት ተገዢ መሆን ማለት እኮ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ ለአይሁድ ሲናገር ምንድነው ያላቸው? ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ብሏቸዋል። ኃጢአትን ካደረገ የኃጢአት ባሪያ፣ ከኃጢአት ስልጣን በታች ይሆናል ማለት ነው። በአይሁዳዊነታችን በያዝነው ስፍራ ባለን የእግዚአብሔር ቃል ባለን መጽሐፍ ከግሪክ ሰዎች በብዙ ነገር የምንበልጥ ቢሆንም በተግባራችን ግን በፍጹም ከሰው አንበልጥም። ከቶ አይደለም። ለምን? አስቀድመን አይሁድም የግሪክ ሰዎችም ከኃጢአት በታች እንደሆኑ ከሰናቸዋልና ተናግረናልና። እንዴት? እንዲህ ተብሎ እንደተጻፈ ያችሁ መጽሐፍ ሁሉን ከኃጢአት በታች እንዴት እንደዘጋው ምን ማለት ነው? ሁሉም ኃጢአትን እንደሰሩ ለማሳየት በመጽሐፍ የተባለ ነገር አለ እና ከተለያዩ የብሉይ ኪዳን ክፍሎች ይጠቅሳል። በተለይ ከመዝሙረ ዳዊትና ከትንቢተ ኢሳይያስ ምዕራፍ 59 ላይ ነው የተለያዩ ጥቅሶችን ነው የሚጠቅሰው። ወደ 7 የሚደርሱ ጥቅሶችን በመጥቀስ
አይሁድም የግሪክ ሰዎችም ከኃጢአት በታች እንደሆኑ መጽሐፍ የሚናገረውን ያስረዳል። የመጀመሪያው ጻድቅ የለም አንድስ እንኳ የሚል ነው። ይሄ በብሉይ ኪዳን በተለይ በትንቢተ ኢሳይያስ ምዕራፍ 64 ላይ ቁጥር 6 ላይ የምናገኘው ነው። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም እንደ መርገም ጨርቅ ነው የተባለውን ስንመለከት የሰው ጽድቅ ሕግን በመጠበቅ የተሰራው ጽድቅ የፈለገ ትክክል ቢሆን በአንድ ወይም በሁለት ኃጢአት መበላሸቱ ስለማይቀር የመርገም ጨርቅ ነው፣ የሚጣል ነው፣ ኢንቫሊድ ነው። በራሱ ሥራ በፈጸመው ሕግ እሱ በሰራው ጽድቅ ጻድቅ የሆነ ማንም የለም ማለት ነው። ሌላ ጥቅስ ይጠቅስልናል። ከሁለት የመዝሙረ ዳዊት ክፍሎች የተጠቀሰ ጥቅስ እዚህ ጋር ቀርቦልናል። ከመዝሙር 14 ከቁጥር 2 ጀምሮ እስከ 4 ድረስ ያለውንና ከመዝሙር 52 ላይ ከቁጥር 1 እስከ 3 ያለውን እዚህ ጋር ይጠቅሰዋል። ምንድን ነው የሚለው? እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። እስከዚህ ድረስ ያለው መዝሙር 13 በቅንፍ 14 ያለውን እንኳ ብናነበው ቁጥር 2 የሚያስተውል አንድ እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። የሰው ልጆችን ነው የተመለከተው። አሕዛብን ብቻ አይደለም፣ አይሁድንም ነው። በዚህ አውድ ስንመለከት እግዚአብሔር ከሰማይ የሰው ልጆችን ተመለከተ እና ሲመለከት ውጤቱ ምንድን ነው የሆነው? ሁሉ አመፁ፣ በአንድነትም ረከሱ፣ በጎ ነገር የሚሰራ የለም፣ አንድስ እንኳ የለም ነው የሚለው። በሮሜ 3 ላይ ለእግዚአብሔር ጥያቄ በቀጥታ የተሰጠ መልስን እናገኛለን። እግዚአብሔር ጥያቄው ምንድን ነው? የሚያስተውል በሰው ልጆች መካከል አለ ነው የመጀመሪያው። ቀጥሎስ እግዚአብሔርን የሚፈልግ ሰውስ በሰው ልጆች መካከል አለ ነው። የሮሜው መልእክት መልስ ምንድን ነው የሚለው? አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። እግዚአብሔር የሚያስተውል ሰው ፈለገ፣ አስተዋይ አላገኘም። እግዚአብሔርን የሚፈልግ ሰው ፈለገ፣ ግን እግዚአብሔርን የሚፈልግ ሰው አልተገኘም። ከውስጥ ነው የጀመረው። ታውቃላችሁ፣ ሰው እኮ ከኃጢአት የሚርቀውም ሆነ ጽድቅን የሚያደርገው ውስጡ ከተስተካከለ ነው፣ ካስተዋለ ነው። ያ ማስተዋል ወደ እግዚአብሔርን ወደ መፈለግ ካመጣው ነው። ስለዚህ ያ ውስጥ ያለው ነገር የለም ነው። ስለዚህ ምን ሆነ? እግዚአብሔር የሚፈልግ ከሌለ ሁሉ ተሳስተዋል አለ። ሌሎች ትርጉሞች ከመንገድ ወጥተዋል በማለት ይናገራሉ። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል የሚል ቃል ይናገራል። እግዚአብሔር ያስቀመጠው መንገድ አለ፣ በቃሉ የገለጸው በዚህ በኩል ሂዱ ብሎ። ሰዎች ግን አይ እሱን አንፈልግም ብለው በራሳቸው መንገድ ነው የሄዱት። በተለይ አይሁዳውያን እግዚአብሔር በዘረጋላቸው መንገድ አልሄዱም። ምንድነው? ትንቢተ ኢሳይያስ ምዕራፍ 53 ላይ ሁሉም ወደ ገዛ መንገዱ አዘነበለ። አያችሁት? ይሄ ነው ሁሉ ተሳስተዋል ማለት መንገዱን ስተዋል ማለት ነው። መንገድ ከሳተ አንድ ተጓዥ ወዴት ነው የሚሄደው? በቃ ወደ ገደል ወይም ወደ ጉዳት ቦታ ነው፣ ወደ አውሬው ሊገባም ይችላል። ስለዚህ መንገዱ እግዚአብሔር ያሰመረውን መንገድ የሳቱ በገዛ መንገዳቸው የተቅበዘበዙ ናቸው። ሁሉ ተሳስተዋል። ከዛስ በአንድነትም የማይጠቅሙ ሆነዋል። በጣም የሚገርም ነው። ይጋባል። አያችሁ፣ እንደ በሽታ ነው፣ እንደ ወረርሽኝ ነው። አንዱ መንገዱን ሲስት እሱን ተከትሎ ሌላውን መንገዱን ይስታል፣ እሱን ተከትሎ ሌላውን መንገዱን ይስታል። የናባጥ ልጅ ኢዮርብዓም መንገድ ስቶ አኩርፎ ጥጃ ካቆመ ከዛ ቀጥሎ ሁሉም 10 ነገድ ሙሉ ተባብሮ ይከተላል። ከዛ ሁሉም ጥጃ አምላኪ ይሆናል። እዛ ላይ ይጨመርበታል። አክዓብ ጋር ሲደርስ
አማልክት ይጨመራሉ። በዓልና አስታሮት እነ ኤልዛቤል ይገቡበታል። ከዛስ በቃ እንደዚሁ ነው፣ ይቀጥላል። ወደ ደቡብ ስንመጣ በምናሴ ጊዜ ሆነው እናውቃለን። ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል እስክትጸድቅ ድረስ በይሁዳም ቢሆን ያው ሆነ። በአንድነት የማይጠቅሙ ሆነዋል። በአንድነት ተያይዘው ሁሉም ያው ሆነውብኛል እያለ እኮ ነው እግዚአብሔር። ቀጥሎ ምን አለ? አንድስ እንኳ የለም አለ። ስለዚህ ጻድቅ የለም አንድስ እንኳ የሚለውን በባህሪያቸው በተግባራዊ ገጽታቸው ማሳየት ነው የፈለገው። ግን እስካሁን የተነገረው ጠቅለል ባለ መንገድ ነው። አስቡት። የሚያስተውል የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም የማይጠቅሙ ሆነዋል። አንድስ እንኳ የለም፣ መንገዳቸውን ስተዋል ብንል ማሳያው ምንድን ነው ነው ጥያቄው። ሐዋርያው ወደዛ ውስጥ ይገባል። በጣም በሚገርም ሁኔታ ከቁጥር 13 ጀምሮ እነዚህ ሰዎችን የማይጠቅሙ ያደረጋቸው አንድስ እንኳ እስካይኖር ድረስ ሁሉም የሳተ መሆኑን ለማሳየት ዝርዝር ነገሮችን ያቀርብልናል። በሰውነት አካላቸው የፈጸሟቸውን ኃጢአቶች በሁለት ከፍሎ ያቀርባቸዋል። አንዱ በመናገር ሌላው ደግሞ በማድረግ የተሰሩ ኃጢአቶችን ያስቀምጣል። ቁጥር 13 ጉሮሯቸው እንደተከፈተ መቃብር ነው ይላል። ሁለተኛው ጥቅስ መዝሙር 5 ከቁጥር 9 ላይ የተጠቀሰ ነው። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል ይለናል። እና ይቀጥልና ደግሞ የእባብ መርዝ በከንፈሮቻቸው በታች አለ ይላል። ከከንፈሮቻቸው በታች አለ ይለናል። ይሄ ደግሞ ከመዝሙር 139 ቁጥር 3 ላይ የተጠቀሰ ነው። ከከንፈሮቻቸው በታች የእባብ መርዝ አለ የሚለው ማለት ነው። ከዚያ ደግሞ በአፋቸውም እርግማንና መራርነት ሞልቶበታል ይላል። ይሄንን ደግሞ ከመዝሙር 9 ቁጥር 7 ወይም ከመዝሙር 10 ቁጥር 7 ላይ ነው የጠቀሰው ማለት ነው። ይሄ የመጀመሪያው ክፍል ነው። በአፋቸው በንግግር በመናገር የሚሰሩ ኃጢአቶችን ከገለጸ በኋላ በማድረግ የሚፈጸሙ ኃጢአቶችን ደግሞ ከቁጥር 15 ጀምሮ ያቀርብልናል። ምንድነው የሚለው? እግሮቻቸው ደምን ለማፍሰስ ፈጣን ናቸው ይለናል። ይሄ ከመጽሐፈ ምሳሌ ምዕራፍ 1 ቁጥር 16 ላይ ነው የተጠቀሰው። ከዛ ጥፋትና ጉስቁልና በመንገዳቸው ይገኛል ይላል። ይሄ ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 7 እስከ 8 ታገኙታላችሁ። መጨረሻ የሰላምን መንገድ አያውቁም ካለን በኋላ በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይለናል። መዝሙር 35 ቁጥር 1 ላይ ከዛ ነው የተጠቀሰው ይሄ ቃል ማለት። ስለዚህ ከመዝሙረ ዳዊትና ከትንቢተ ኢሳይያስ ምዕራፍ 59 ላይ በየስፍራ ያሉትን ጥቅሶች አሰባስቦ በአንድ ላይ ነው የሚጠቅሳቸው እና እነዚህ ተግባራዊ መገለጫዎች ናቸው። ዝርዝር የኃጢአት ስራዎች ናቸው። አንደኛዎቹ በአንደበት የሚነገሩ ወይም በመናገር የሚሰሩ ኃጢአቶች ናቸው። አብዛኞቹ 6 የሰውነት ክፍሎች እዚህ ጋር ቀርበውልናል። አንደኛው ጉሮሮ ነው። ጉሮሯቸው እንደተከፈተ መቃብር ነው ተብሏል። መቃብር ውስጡ የሞተ ነገር የሚይዝ ነው። ግን የተከፈተ ከሆነ አስቡት፣ ይሸታል ማለት ነው አይደል? ውስጡ የሞተ ነገር የያዘ ግን ክፍት መቃብር እንደዛ ነው። ይሄ ወዲያውኑ ኤፌሶን 2ን ያስታውሰናል። በበደላችሁና በኃጢአታችሁ ምንድናችሁ? ሙታን ናችሁ ይላል። ሰዎች በስጋ በሕይወት ቢኖሩም ውስጣዊ ማንነታቸው ግን የሞተ ነው በበደልና በኃጢአት። ስለዚህ ይሄ ውስጣዊ ማንነት የሞተው ማንነት ኃጢአትና በደል በውስጡ ያጨቀ የሚከረፋ ማንነት ያለው ሰው ነው። ሰው ያለው ማንነት ነው ሰው። ታዲያ ክፍት ነው። ውስጥ ያለው በጣም የሞተ ማንነት ሲወጣ ምን ይመስላል ነው? በንግግር ይወጣል። ስለዚህ ሁለተኛው ምላስ ነው የተጠቀሰው። በምላሳቸው ምን አደረጉ?
ሸነገሉ ይላል። በምላሳቸው ሸንግለዋል ይላል። በሽንገላ ነው የጀመረው። ዲያብሎሳዊ ባህሪ ነው። ኃጢአትን ድሮ የሚያስገባው ማን ነው? ዲያብሎስ አይደል? እና ወደ ሔዋን ሲመጣ የሄደው እንዴት ነው? በሽንገላ አይደል? እየሸነገለ እንደ እግዚአብሔር ስለምትሆኑ መልካምና ክፉን ስለምታውቁ እግዚአብሔር እኮ ስለማይወዳችሁ ምስጢር ደብቋችሁ ነው አይነት በመሸንገል ነው የቀረበው ያስጎመጃት። ስለዚህ ያንኑ ባህሪ ነው ይዞ የመጣው እና ሰይጣን በእባብ መመሰሉንም እንዳንረሳ። ስለዚህ ከዛው ከተከፈተው መቃብር ውስጥ የሆነ ነገር ሲወጣ ሽንገላ ነው የሆነው። በሽንገላ ነው የተጀመረው እና ይሄ ሽንገላ ቀጥሎ ወዴት አደገ? በመላሳቸው ሸንግለዋል ካለ በኋላ ግን የእባብ መርዝ ከከንፈሮቻቸው በታች አለ ይላል። መርዝ ገዳይ ነው ታውቃላችሁ። ሸንጋይ ሰው ሁልጊዜም ከበታች ሞትን ይዞ ነው የሚመጣው። እንዴት አድርጎ እንደሚያጠቃ ያስባል። ስለዚህ ከከንፈሮቻቸው በታች የተደበቀ መርዝ አለ። በቃላት ይወጋሉ፣ ስም ያጠፋሉ፣ ወይም የሆነ ነገር ሰውየውን የሚያጠፋ ነገር ይናገራሉ። በዓለም ያሉ ሰዎች አይሁዳዊም አሕዛብም ወይም የግሪክ ሰው ብቻ ሳይሆን አይሁዳዊውም ማለት ነው። አሁን ከንፈሮቻቸው ላይ ደርሰናል። 3 ቀጥሎስ በአፋቸው እርግማንና መራርነት ሞልቶበታል ይላል። ሰይጣናዊ ባህሪ ይሄ ነው። መራራነት፣ በሌሎች ላይ መራራ መሆን። ይሄ ከየት ነው የመጣው? ከእግዚአብሔር ዘንድ እንደዚህ አይነት ባህሪ ሰው አልወረሰም። በኃጢአተኝነቱ ምክንያት ውስጡ ያለው ማንነቱ እየወጣ ሲሄድ አፋቸው ውስጥ ሙሉ ሆኖ ያለው መራርነት እና እርግማን። መጀመሪያ ግን በሽንገላ ነው የጀመረው። ልብ በሉ። መራራ ነኝ ብሎ አልነበረም። ጣፋጭ መስሎ ነው የጀመረው። መርዙ ግን ወደ መራራነትና ወደ እርግማን ነው የወሰዳቸው። ሰዎች ማለት እንደዚህ ናቸው። የፈለገ ቢከራከሩ፣ ኧረ ስንት ጨዋ ሰው አለ ቢሉ፣ ሰዎች በሰው ፊት መልካም መስለው ቢታዩ፣ ሰውን ቢያቆላምጥ፣ በሰው ፊት ጻድቅ መስለው ቢታይ፣ ግን አሁን እግዚአብሔር ከሰማይ ሆኖ መጋረጃውን ገልጦ እያየው ነው። ሰው ማለት ውስጡ ሲፈተሽ እንደዚህ ነው። አፉ ውስጥ ያለው ነገር ሲከፈት መራርነትና እርግማን ነው እያለ ነው። በንግግር የሚገለጡት እነዚህ ናቸው። በመቀጠል ሰዎችን የሚራገሙ ሰዎች፣ በሰዎች ላይ መራራ ነገር የሚናገሩ ሰዎች፣ መርዛማ የሆኑ ንግግሮችን የሚናገሩ ሰዎች ቀጥሎ ምንድን ነው የሚያደርጉት? ቀጥሎ ምን ይላል? እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው ነው። ለዛውም ቀስ ብለው አይደለም እንዴ። ምን ጥያቄ ያለው? ከአቤል ደም ጀምሮ በቤተ መቅደስ ደጃፍ እስከተገደለው እስከ በራኪው ልጅ እስከ ዘካርያስ ደም ድረስ የትውልድ ሁሉ ደም ከእናንተ ይፈለጋል ብሏቸው የለ እንዴ? እናንተ እባቦች የእፉኝት ልጆች አላላቸውም እንዴ? ስለዚህ አይሁድ ነፃ ሊሆኑ ይችላሉ። አሁን መጽሐፉ እነሱም ብቻ ሳይሆን በእኛም ይፈርዳል እያለ ነው። ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ነው። ዲያብሎስ ከመጀመሪያው ጀምሮ ነፍሰ ገዳይ ነው። አሁን እነዚህም ሰዎች እግሮቻቸው ደምን ለማፍሰስ የፈጠኑ ናቸው። የዚህ ውጤት ምን ይሆናል? ጥፋትና ጉስቁልና በመንገዳቸው ላይ ይገኛል። ቃየል ወንድሙን አቤልን ገሎ በሰላም መኖር ችሏል። ተቅበዝባዥ አልሆነም እና አንዱን ገድሎ ቀጥሎ በሰላም መኖር ይቻላል። ጥፋትና ጉስቁልና በእነዚህ ሰዎች መንገድ ላይ አለ። ያገኘኝ ሁሉ ይገለኛል ነው ያለው አይደል? ወዲያውኑ እንደዛ ማለት ነው። የሰላምን መንገድ አያውቁም። ሰላም አንደኛ እነሱም ሰላምን ማምጣት አይችሉም።
ለራሳቸውም ደግሞ ቀጥሎ ሰላም ሊኖራቸው አይችልም። መንገዳቸው የሰላም መንገድ ሊሆን አይችልም። እሺ እስኪ እንደው ይሄንን ወደ ዘመናችን እናምጣው። ዛሬስ ቢሆን እንዲሁ አይደል? እግዚአብሔር ከሰማይ የአሁኑን ዘመናዊ ዓለም ቢመለከተው ከዚያን በዳዊት ዘመን ከነበረው የጥንቱ ዘመን ሰው የተለየ ነው? መርሆ አንድ ነው። የፈለገ በእውቀት ቢራቀቅ፣ የፈለገ የሰው አእምሮ በብዙ ደረጃ አድጓል ቢባል ባደገበት ልክ የማያስተውል ነው። የማያስተውል ስለሆነ እግዚአብሔርን እየፈለገ አይደለም። እግዚአብሔርን እየፈለገ ስላልሆነ ከመንገድ ተሳስቷል፣ እየተቅበዘበዘ ነው ያለው። አዎ ጻድቅ የለም አንድስ እንኳ። አሁንም ቢሆን እንዴት ይገለጻል? ይሄው ሰው በተፈጥሮው የተከፈተ መቃብር የሚመስል ጉሮሮ ያለው ማለት ውስጣዊ ማንነቱ ብዙ የቆሸሸ የሞተ ነገር ያለበት። ብዙ ጊዜ እንደሚባለው የሰው ልብ ተከፍቶ ቢታይ እንላለን አይደል? እስቲ በውስጥ ያለው የሰው ማንነት ከእግዚአብሔር በቀር ማን ያውቀዋል? ሰው ከታናሽነቱ ጀምሮ ተንኮለኛ ነው አይደል እንዴ? በልቡም ክፉ ነው የተባለው። አሁን ያለውም ዓለም እንደዚሁ ነው። ከዛ ቢናገር ሽንገላ ነው፣ ሸንግሎ ደግሞ በመርዝ የሚወጋ ነው ማለት ለሰዎች ጥፋት ከኋላ አሰናድቶ ነው ሰዎችን የሚያባብለው። ልክ እባብ እንደሚያደርገው ማለት ነው፣ ቅልስልስ ብሎ መርዙን እንደሚረጨው። ከዛም ሰውና ሰው ስንመለከተው ከዚያ አንጻር ምን እየሆነ ነው? መረጋገም ዛሬ የለም። አንዱ ሌላውን መራርነት አልበዛም። እና ይሄ ምን ወለደ? ሰው አልተጨካከነም። ለመገዳደል እግሮቻቸውን ሰዎች አላፈጠኑም። የሰላም መንገድ አልጠፋችም። ሰው በስብሰባ ቢፈልጋት፣ በጋዜጠኞች ማስታወቂያ ቢያስነግርላት፣ በምድር በመላው ዓለም በአውሮፕላን ቢበር፣ በተለያየ መንገድ ሰላምን ፍለጋ በብዙ አይነት ጥረት በብዙ አይነት ዘዴ በመብራት ቢፈልጋት ለምንድን ነው አልገኝ አለችው? የሰላምን መንገዱን አላወቁትም። ሰላም የሚገኘው በኢየሱስ ብቻ ነው። ይሄን መንገድ ስላላወቁት አሁን ያለችው ዓለም ምን እንደምትመስል እናያለን። እግዚአብሔር እንደሚያይ ካየን የዚህ ሁሉ ማጠቃለያው ምንድነው? በዓይኖቻቸው ፊት እግዚአብሔርን መፍራት የለም የሚል ነው። ደፋሮችና ኩሮዎች ናቸው። የሰው ልጆች ማለት እንደዚህ ናቸው። እናንተ በግሪክ ሰዎች ትፈርዳላችሁ፣ እናንተ በአሕዛብ ሩቅ ባሉ ትፈርዳላችሁ፣ እንዲህ ናቸው ትላላችሁ። መጽሐፍ የተሰጠን እኛም ብንሆን እንዲሁ ነን፣ አይሁድም ቢሆኑ እንዲሁ ናቸው። ስለዚህ ምን ይሁን? ከቁጥር 19 አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይላል። የሚያስቸግሩት ከሕግ በታች ያሉት ናቸው ማለት ትክክለኛ ማንነታቸውን የማይቀበሉት ወይም ውስጥ ያለውን ትክክለኛ ኃጢአተኛ እና አመፀኛ ማንነታቸውን መሸፈን የሚፈልጉት ከሕግ በታች ያሉት ናቸው። ከአሕዛብ እንሻላለን፣ የተሻለ ነገር አለን ብሎ ለመናገር የሚደፍረው አፍ መዘጋት አለበት። አፍ ሁሉ የግሪክ ሰዎች አፍ ብቻ ሳይሆን የኛም መጽሐፍ አለን የምንለው አይሁዳዊ የምንባለው የኛም አፍ ሁሉ የሰው ሁሉ አፍ ይዘጋ ዘንድ ከዚያስ ዓለሙ ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ አለ።
ምክንያቱም ሰው በሙሉ እነዛን ኃጢአቶች የሚሰራ ከሆነ ከኃጢአት በታች ነው። ከኃጢአት በታች ከሆነ ከፍርድ በታች ነው። ከእግዚአብሔር ፍርድ በታች ነው። የግሪክ ሰዎች ብቻ አይደሉም፣ ዓለሙ ሁሉ ከሆነ እኛም ከአይሁድ የሆን ነው። ስለዚህ በዋናነት አሁን እየተናገርኩ ያለሁት ከሕግ በታች ላሉት ነው። ሕግ የሚናገረው ከሕግ በታች ላሉት ነው። መጽሐፉ ሁሉን ከኃጢአት በታች ዘግቶታል። ለምን? ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ፍርዱን በሚፈርደው በእርሱ ፊት በእግዚአብሔር ፊት ስለማይጸድቅ ነው ይላል። አሁንም ትኩረቱ ከአይሁድ የሆኑት ላይ ነው። ለምን? የሕግን ሥራ በመስራት የማይጸድቁት የግሪክ ሰዎች ብቻ አይደሉም፣ ሥጋ የለበሰ ሁሉ ነው። ሥጋ የለበሰ ሁሉ ከተባለ አይሁድም ሥጋ ለብሰዋል አይደል? ስለዚህ ሕጉ ተሰጥቷቸው የሕግን ሥራ መስራት ባለመቻላቸው እንደውም የበለጠ ተጠያቂ ናቸው። ኃጢአት በሕግ ይታወቃልና በጣም የሚገርም ነው። በሕጉ ኃጢአትን ማወቅ ይቻላል። አታድርግ የሚል ሕግ ሲያነቡ በዛ ራሳቸውን ሲያዩት አታድርግ የተባለውን አድርገው ሲያገኙት ኃጢአት መሆኑን ይረዳሉ። አድርግ ተብለው ሳያደርጉ የቀሩትን ኃጢአት መሆኑን ያውቃሉ። ስለዚህ ኃጢአት በሕግ ሲታይ ኃጢአት መሆኑ ይታወቃል። የሚገርመው ሕጉ ኃጢአታችንን ይገልጣል። ኃጢአት ነው ብሎ ኃጢአትን ያሳውቃል እንጂ ከኃጢአት እንድንርቅ አይረዳንም። ፊደል ነዋ። ይሄ ኃጢአት ነው ይላል። እንዲያውም ቀጥሎ የሚናገረው ነገር አለ። ይሄ ኃጢአት ነው ካለ በኋላ ለዚህ ኃጢአት ደግሞ ይሄ የእግዚአብሔር ቅጣት፣ ይሄ የእግዚአብሔር ፍርድ አለበት፣ ተወስኖበታል ይላል። እሱን ነው የሚናገረው። ስራው ይሄ ነው፣ የሕጉ ስራ። ስለዚህ የሰውን ዓለም ትክክለኛ ገጽታ መጋረጃውን ገልጦ የማሳየት ጉዳይ ነው። ሥጋ የለበሰ ሁሉ አንደኛ ከኃጢአት በታች፣ ቀጥሎ ከእግዚአብሔር ፍርድ በታች መሆኑን ማሳየት ነው የዚህ ንባብ ዋነኛ ዓላማ።